ምን እየሰራ ነው? እንጀራ ላይ አልፈልግም። ቤት ውስጥ ያስቀመጥሽው ካለ ታውቂያለሽ። እሱ ነው ሁሉንም ማውጭ አሁን ትናሽን ታደርጊያለሽ። አንድ ብር ከኔ እንዳትጠብቂ። አንድ ገንዘብ የአባቴን ገንዘብ ንብረት አንድ ነገር እና ውጭ ያለው በኋላ ከሰው ጋር ያው ደህና ይመስለኛል፣ ግን ውስጥ ያለው ነገሯ ግን በጣም ከባድ ነው። በጣም በቃ ውስጥ ማሳከም እንደማልችል ሳስብ ራሱ ጭንቅላቴ በጣም ይታመማል። እቱ መስራት እንደ ጓደኞቼ ገንዘብ ማግኘት እየቻልኩ ምንም ማግኘት አልቻልኩም። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ ቤተሰቦቼ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ ከአዲስ ባለጉዳይ ጋር፣ እንዲሁም በአዲስ ጉዳይ ማለት ነው። ባለጉዳይ አጠገብ ይገኛል። ምንድነው ያገናኘን ጉዳይ የሚለውን ከእርሱ እንሰማለን። እናንተም ከኛ ጋር ሁኑ ቤተሰቦቼ። ሁሌም እንደምላችሁ መጀመሪያ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ከተመለከታችሁ በኋላ ደግሞ ኮሜንት ላይ ሀሳብ አስተያየት የሰጣችሁ አብሮነታችሁን አሳዩን እላለሁ ቤተሰቦች። ወደ እንግዳይ ልሂድ፣ አብራችሁን ቆዩ። እሺ እንዴት አለ? እሺ ሰላም ነው አለን። ምንድነው ያገናኘን ጉዳይ? ስምህን አልጠይቅም አትጠይቀኝ ብለኸኛል። እሺ ምንድነው ጉዳዩ? በመጀመሪያ ደረጃ ጥሪን አክብረ እዚህ ድረስ መጥተህ እንትኑን ለመስማት ስለመጣ ከልብ አመሰግናለሁኝ። እኔ እዚህ አካባቢ ሰፈር ነዋሪ ነኝ። ከገባው እዚህ አካባቢ ከገባው 1 አመት ምናምን የሚያክል ጊዜ ቆይቻለሁኝ። ግን እዚህ ጎረቤቶቼ ጋር ያለው ነገር ዞርሽ እንትን እንዳይገባብህ ከፈለክ ወደዚህ ዞር፣ እንትን ፊትህ ወደዚህ ዞር። እሺ ያው ጎረቤቶቼ ጋር ያለው ነገር ብዙም የማየው ነገር ደስ ስላላለኝ፣ እንዲሁም ያንተን ፕሮግራም አንዳንድ ፕሮግራሞችን እከታተል ስለነበረ አንዳንድ መረጃ ለመስጠት ነበረ የጠየቅኩ ማለት ነው የጠራሁት። መልካም። እሺ ጉዳዩ ጥቆማን የተመለከተ ነው ማለት ነው? ጉዳዩ ጥቆማን የተመለከተ ነው እና በጣም ትንሽ አስቸጋሪና ከበድ ያለ ነገርም ስለሆነ ለዛ ነው እንግዲህ አንተን መጥራት ያስፈለገኝ ማለት ነው። መልካም። እሺ ወንድሜ ምንድነው ጉዳዩ? እስኪ ካንተ ልስማ። እሺ ቅድም እንዳልኩ እዚህ አካባቢ አመት ምናምን ቢሆን ከገባሁ እኔ በተከራይነት ነው የገባሁት። እሺ እዚህ ጎረቤቶቼ ጋር ያለው ነገር ብዙም ደስ ስላላለኝ ነው። ምንድነው ነገሩ? እናትና ልጅ ናቸው። እናትና ልጅ ናቸው። ሴት ነች ልጅቷ እና ያለው ነገር ብዙም ደስ አይልም። ማለት ከሰባዊነት ወይም ደግሞ አንድ ጤነኛ ሰው ያደርገዋል ተብሎ ከሚታሰበው አስተሳሰብ ትንሽ ወጣ ያለና ትንሽ የሚከብድ ነገር ነው። ምንድነው ልጅቷ ትንሽም በቃ በጣም ያው እንትን ስለምን እንጂ በጣም ጨካኝና እናቷ ላይ ያደረገችው የምትሰራው ግፍ የምታደርገው ነገር በጣም የሚከብድና በጣም ዘግናኝ ነገር ነው። ይህንን ነገር ነው ለመናገር የመጣሁት ማለት ነው። ምንድነው የምታደርገው? እናትየዋ በጣም ታማሚ ነች። በጣም ታማሚ ነች። እንደሚመስለኝም ከሆነ መንቀሳቀስም አትችልም፣ መራመድም አትችልም። እንደዚህ ምግብም ምናምን መናገርም ምናምን በጣም ይከብዳታል እንደሚመስለኝ ከሆነ ማለት ነው። እና ልጅቷ ደግሞ እሷ ላይ የምትሰራው ጭካኔዎች፣ እሷ ላይ የምታደርገው ድርጊቶች፣ የማመነጫጨቅ፣ እንደዚህ ምግብ በሰዓቱ ያለ መስጠት፣ ያለ ማስታመም በጣም ብዙ ነገሮች ስላሉ ይህንን ነገር እንትን ለማለት ነበር። እንዴት ይህን ነገር ታዘብክ? ምናቸው ነው? ካንተ ጎረቤት ነው? እኔ ጎረቤት ነኝ። ምንም ከነሱ ጋር እንትን ያለም በጣምም የቀረበም ቀረቤታም የለኝም። ጎረቤታቸው ነኝ። እንዲሁ ከጉርብትና አንፃር ከምሰማው ድምፅ፣ አንዳንዴም ደግሞ እንደዚህ ከማየው ነገሮች ነው ተነስቼ እንትን ያልኩት ማለት ጥቆማ ለመስጠት እንትን ያልኩት ተነሳሳሁት። እናትየዋ እንዲህ ታማ ነው የምታውቃት አንተ? እናትየዋ ታማ ነው የማውቃት እና በጣም አስቸጋሪ ሁኔታ ውስጥ እንዳለች ነው እንግዲህ የማውቀው። በጣም የሚያሳዝነው ነገር እና በጣም የሚገርመው ነገር ደግሞ ምንድነው ማለት የተለያዩ ሰዎች ሲገቡ ያለው የት ነው
እዚህ ቤት ውስጥ ማለት ነው፣ እነሱ ቤት ውስጥ ማለት ነው። የተለያዩ ሰዎች ስለ አሁን ለምሳሌ እኔ ልጠይቃት ወይም ደግሞ የሆነ ነገር ለማስታመም ብገባ ማንም ሰው ቢገባ ችግር የለውም። ግን የተለያዩ ሰዎች ስለ ወንዶችን ብቻ አሁን የሆነ ወንዶች አለ አይደለ? እኔ እንዴት እንደሆነ እና የማቃሰት አንዳንዴ የማቃሰት የመፈራገጥ ሁኔታ እንዴት ነው የሆነ አለ አይደለ? እንደዛ ሁኔታዎች አሁን መግለጽም ከበደኝ እኔ ለአንተ ለመናገር። እንደዛ አይነት ወንዶችን ታስገባለች ቤት ውስጥ። ወንዶችን ታስገባለች እና የተለያዩ ወንዶች የሆነ ማለት የሆነ ሰዓት ላይ እኔ ምናልባትም ቤተሰብ የሚሆናሉ ወይም ደግሞ እሷን ለመጠየቅ የመጡ ናቸው ምናምን ብዬ ነበርም አልፈው። ነገሩ ግን ከዛ የተለየ ይመስለኛል። እንዳልኩ አንዳንዴ ድምጾችን ስሰማ አንዳንዴ መፈራገጥ የማቃሰት ነገር ምናምን ነገር እሰማለሁ በእናትየዋ ላይ ማለት ነው። ያ ነገር በጣም ከብዶኛል። እናትየዋ ታማሚ ነች አልከኝ። ምን አይነት ህመም ነው ማለት እንደዚህ አልጋ ቁራኛ የሚያደርግ ነው ማለት? በዛ አይነት ልክ ነው ህመሟ ወይስ ትገባለች ትወጣለች? አይ አትገባም አትወጣም። እኔ እንግዲህ እኔ ስትገባም ሆነ በቃ ያልጋ ቁራኛ ነች። ያልጋ ቁራኛ ነች። አትንቀሳቀስም። በግድ ነው እንዳልኩም ልጅቷም ትንሽ ጨካኝ ነች። እንዳልኩም በግድ ነው ነገሮችን ምግብም የሆነ አንዳንድ ነገሮችም የማመነጫጨቅ የመገፈታተር ነገሮች ምናምን አሉ እና ጨካኝም ነች ልጅቷ። እና እናቷ ላይ እየደረሰ ያለው ነገር በጣም አሳሳቢና ከባድ ስለሆነ እሱን ነገር ለመናገር ነው። አንተ በአይንክ ለመመልከት ይችላል እናትና ልጅ እኔ ጸባቸው መንስኤ ምንድነው የሚለውን፣ ሁለተኛ ደግሞ ማለት የሚያጋጫቸው ነገር ምንድነው የሚለውን፣ ሁለተኛ ደግሞ በአይንክ አይታል ልጅ እናትን ምንድነው ስታንገላታትና እንደዚህ አይነት ነገሮች ተመልክታል? የጸባቸው መንስኤ እኔ ብዙም አላውቅም። የጸባቸው መንስኤ ምን ይሁን የማውቀው ነገር የለም። እናትና ልጅ እንደሆኑና እናትየዋ በጣም በጸና እንደታመመች የአልጋ ቁራኛ እንደሆነች ህመሙ እንግዲህ ብዙ ምን እንደሆነ እኔም አላውቅም። ግን እንደማትንቀሳቀስ እንደማትወርድ ራሷን ችላ እንኳን ምግብ መመገብ እንደማትችል አውቃለሁ። ያው ማለት ያው በልጅቷ እጅ ስር ነች። ልጅቷ የምታደርግላት ነገር ካለ ነው እንጂ ካልሆነ እናትየዋ ምንም ችላ የምትፈጽመውና የምታደርገው ነገር የለም። ልጅቷ ሰራተኛ ነች፣ ተማሪ ነች ወይስ ቤት ውስጥ ነው የምትውለው? ልጅቷ ምን አይነት እንትን ያላት ውሎ? ያው ልጅቷ እንኳን አብዛኛውን ጊዜ ቤት ውስጥ ትውላለች። አንዳንዴ ግን ወጣ ብላ የሆነ ስራም ነገር ትሞክራለች ይመስለኛል። አንዳንዴ ወጣ ብላ የመመለስ ጉዳይ አለ። ግን አብዛኛውን ጊዜ እንዳልኩ እዚህ ሰዎች ስለሚመጡ ልጆች ስለሚመጡ ወይም ደግሞ እንዳልክ ድምጽ ወንዶች ስለሚመጡ አብዛኛውን ጊዜ ቤት ነው የምትሆነው። እና በጣም አሰቃቂ ነገር ነው የተደረገ ያለው ነገር። በጣም የሚከብድና ከጤነኛ ሰው የማይጠበቅ የሚከብድ ነገር ነው። ስለ ልጅቷ ባህሪ በውጪ እና በቤት ውስጥ የተለያየ ባህሪ ሊኖራት ይችላል፣ ወይም ደግሞ ተመሳሳይ ሊሆን ይችላል። ምን አይነት ባህሪ ያላት አንተ ስታውቃት ከልጅቷ ጋር ትግባባላችሁ? እሺ እሱን ንገረኝና ይቀጥሉ ያለውን ጥያቄን ደግሞ በመቀጠል አቀርብልሃለሁ። እንዳልከው ነው የሰው ልጅ ባህሪ ቤት ውስጥ ያለው ባህሪና ውጭ ያለው ባህሪ በጣም የተለያየ ነው። እንግዲህ ቤት ውስጥ ያለው ባህሪ ያው በጣም እሷ እንደምትጨቁነትና በጣም አደገኛ ልጅ እንደሆነች ነው እንግዲህ ቤት ውስጥ ያለው ባህሪ። ግን ውጫዊ ኖርማልም ሰላም ትላለችም ምንም ያው ከሰው ጋር ያለ ቀረቤታ እንዲህ ብዙም የወጣም አይደለም፣ የተገደበ ነው ከሰው ጋር ያለ ቀረቤታ ማለት ነው። እና ያው ከኔ ጋርም እስከዚህ ሰላምታ ያህል ነው እንጂ ብዙ የተቀራረበ ነገር የለንም ከሰላምታ ውጪ። እና ውጭ ያለው ባህሪ ከሰው ጋር ያው ደህና ይመስለኛል። ግን ውስጥ ያለው ነገሯ ግን በጣም ከባድ ነው። በጣም በቃ ውስጥ ካንተ ጋር ትግባባላችሁ? ሰላምኛ ማለት ሰላምታ ያለፈ ነገር አለ ይመስላል? አይ ከሰላምታ ውጪ እንዴት አደርክ እንዴት አደርሽ ከሆነ ውጪ ብዙም የምንግባባው የምናወራው ነገር የለም። ግን ያው ውስጥ ላይ ስሰማ እንዳልኩ ጎረቤት ነን፣ ድምፁ ኦቨር ነው የሚሰማኝ፣ በጣም ነው የሚሰማኝ ማለት ነው። እናትየዋን ወደ ውስጥ ገብተህ ትጠይቃታለህ ማለት እንዴት አለሽ ጤናሽ ብሎ ለመጠየቅ አድርገህ ታውቃለህ? ትጠይቃቸዋለህ ገብተህ? ቶሎ አልገባም። እሷም እንድገባ አትፈቅድም።
ቶሎ እኔ ራሱ ከገባው ቆይቻለሁ። እሺ እናትየዋ ምን ትልሃለች? ዜሪ ማርሽ ለማለት ነው የምትገባው አይደለም? ወይም ደግሞ ጤናዋን ለማየት ነው። ምን አይነት ምላሽ ትሰጣለች? እንዴት ነኝ ትላለች? እንዳልኩ ነው እናትየዋ የማውራትም ሆነ የመንቀሳቀስ እንትና በጣም ትንሽዬ ነው። ያው ብታወራም ብዙ ላይ ገባ ይችላል። ግን በጣም ስቃይ ላይ እንዳለች እና በጣም እርዳታ እንደሚያስፈልጋት ነው ሁኔታዎች እንዲሁ አይተህ የምትረዳው ማለት ነው። በጣም እርዳታ የሚያስፈልጋት ሰው ነች። እኔ ራሱ ከገባው እዚህ ቤት ቆይቻለሁ። የሆነ ጊዜ ነው የገባሁት ቆይቻለሁ። አሁን እንግዲህ ደግሞ ምን አይነት ደረጃ ላይ ምን አይነት ሁኔታ ላይ እንዳለች እኔም ከቅርብ ጊዜ ወዲህ ገብቼ ስለማላቅ ያንን ነገር እንትን አይደለም። ግን የዛን የገባሁበት ሰዓት ላይ በጣም አሳሳቢ ኬዝ እና አሳሳቢ ደረጃ ላይ ነበረች እናቷ። ለመናገርም በጣም ይከብዳታል እና እርዳታ የሚያስፈልጋት እናቷ በጣም እርዳታ ያስፈልጋታል። የልጅቷ ጭካኔንም ነው የምታየው በዚህ ሰዓት ማለት ነው። ልጅቷም በጣም ጨካኝ ነች። ስለዚህ አሁን አንተ ሀሳብህ ፍላጎትህ ያው ነገሩ እንድንከታተል ማለት እኔ ጋር ከመምጣት በፊት ግን አንተ በራስህ ያደረግከው ነገር የለም ማለት እኔ ጋር መጥቶ ይሄን ጥቆማ ከመስጠት ባለፈ ወንድ ልጅ ነህ፣ የታዘብከው ነገር ደግሞ አለ በዛው ላይ ልጅን እናትን ታይ ወይም ደግሞ ልጅ እናትን ስታሰቃያት እንግዲህ በደንብ የታዘብኩት ነገር ነው ብለሃል። ስለዚህ እሱ ነገር ጋብ እንዲል ወይም እንዲቆም ወይ ደግሞ ምንድነው መንስኤው ብለህ ለመጠየቅ ልጅቷን አልሞከርክም ወይ? እናትየውን ሳልጠየቅ ኦኬ እናትየው አትናገርም ብለኸኛል። ልጅየዋን ግን ለመጠየቅ ወይም ደግሞ በሚጣሉበት ሰዓት ጣልቃ ገብተህ ምንድነው የተፈጠረው ብለህ በራስ መንገድ ነገሩን ለማስታረቅ አልሞከርክም? ሞክሬ ነበረ። እሺ እንዳልኩ እናትየዋ ምንም የምትናገረውም የምታወራውም ነገር የለም። ልጅቷን ግን የሆነ ጊዜ ላይ ሞክሬ በራሴም ለማናገር እንትን ብዬ ነበረ። ይሄ ምንም በቃ ያስተካከላለሁ ወይ እንደዚህ አደርጋለሁ ምናምን ወይ ሐኪም ቤትም ወስዳታለሁ እንደዚህ ሆናብኝ ምናምን ምክንያት ነው እንጂ የምትሰጠኝ እንደዚህ የተሻለ ወይም ደግሞ ጨከነ ብላ ሐኪም ቤትም ምናምንም ለመሄድ አልሞከረች። ከዛ በኋላ እንደዛ ካልኳት በኋላ ራሱ ቤት ውስጥ ለመግባት ራሱ ተቸገርኩኝ። ገባ ይሄንን ሀሳብ ካነሳው በኋላ እሷ ቤት ውስጥ የምንገባ አልፈለገችም ልጅቷ። ከዛ በኋላ ያለንም ነገር እሷም ከኔ ጋር ያላት ነገር እየሻከረ መጣ። የበለጠ ደግሞ እንዳንተ ወይም ደግሞ እንደዚህ አይነት ሙያ ላይ ያሉ ሰዎች ደግሞ ሁኔታውን በደንብ ልምድም ስላላችሁ በደንብ ሁኔታውን ታዩታላችሁ፣ ታጋልጡታላችሁ ብዬ አስባለሁ። መልካም እንግዲህ ጥቆማ ጥሩ ነው። እንደ መረጃ ተቀብያለሁ የሰጠኸኝን። ነገሩ ምንድነው ያለው የሚለውን ነገር ለምንስ እናት ወይም ማነው ልጅ እናትን በዚህ ልክ ታማሚ እናቷን ለምን ትጣላለች? ለምን እንደዚህ ልክ ይፈጠራል? ምን አይነት ግጭት ይፈጠራል የሚለውን ለማየት ለማስታረቅ እንሞክራለን። ክትትል የሚፈልግ ከሆነ ክትትል የምናደርግበት ጉዳይ ይሆናል። እንደ ነገሩም ገብተን ደግሞ አስታርቀን ነገሩን አይተን ታዝበን መፍትሄ ይሆናል ብለን የምናስበውን ነገር ለማድረግ እንሞክራለን። አንተ እንዳልኩ ለሰጠኸኝ ጥቆማ ያው ጥሩ ነው፣ መልካም ነው። እንደናንተ አይነት ሰዎች አብራችሁን ስላላችሁ ብዙ ነገር እንከታተላለን። አዲስ ነገር አይተን ደግሞ እንዲማለ የሚያስብሉ ጉዳዮችን ከእናንተ አይነት ጠቋሚ ሰዎች ነው የምናገኘውና ለማንኛውም እስኪ ምንድነው በእናትና ልጅ መሀል የተፈጠረው የሚለውን ነገር ለማጣራት ሞክራለሁ። እኔ ወንድሜ አመሰግናለሁ። እኔም አመሰግናለሁ፣ እናንተንም አመሰግናለሁ። የሚሰጣችሁ ጥቆማ እንግዲህ ከሌላ ሰው ይሰጣችኋል ብዬ አስባለሁ። ይሄ ጥቆማ ትንሽ ነው፣ ጥቆማ ትልቅ ነው ሳትሉ ሳትሰለቹ ስለምታረጉት ነገር ስለምትሰሩት ስራ እኔም በዚህ አጋጣሚ ማመስገን እፈልጋለሁ። እግዚአብሔር ያክብርልን። እናመሰግናለን ወንድሜ። ቦታውን አድራሻውን ታሳየናለህ ወይም ደግሞ ያው ቤተኞቹን ታሳየናለህ። ገብተን ምንድነው ጉዳዩ የሚለውን ለማጣራት እንሞክራለን ማለት ነው። እሺ ቤተሰቦች እንግዲህ ያደመጣችሁትን ይመስል ነበር የደረሰኝ ጥቆማ። ምንድነው የተፈጠረው የሚለውን ነገር ለማጣራት በደንብ እንሞክራለን ማለት ነው። እንግዲህ ጉዳዩን ከአሁኑ ሰዓት ጀምሮ ለመከታተል እሞክራለሁ። አድራሻውን ወይም ቤቱን ይጠቁመኛል፣ ወደ ቤቱ ጎራ ለማለት እንሞክራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ፣ አትዘንጉ ቤተሰቦቼ። ቪዲዮቻችን ሰው ጋር ተደራሽ እየሆኑ አይደለም ከቅርብ ጊዜ ወዲህ። ይሄ ትንሽ ያው
ቤተሰብነታችንን እየተራራቅን መሆኑን የሚያሳይ ነው ማለት ነው። ስለዚህ ቤተሰብነታችሁ አይለየኝ። በሱ ነው ድጋፋችሁ የምታሳዩን። ኮሜንት ላይ ደግሞ ሀሳብ አስተያየት የሰጣችሁ በሀሳብ በደንብ ደግፉን እላለሁ። ውድ ቤተሰቦች ወደ ጉዳዩ እንግዲህ ወደ ቤቱ እንግባ። እናንተም አብራችሁን ቆዩ። ሰላም። እንግዲህ ቤተሰቦቼ በደረሰኝ ጥቆማ መሰረት ወደ እነዚህ ወደ እናትና ልጅ ቤት ደርሻለሁ። ወይም ቤታቸው ደጃፋቸው ላይ ነው የቆምኩት። ከጀርባ ያለው ቤት የእነሱ ቤት ነው ማለት ነው። ምንድነው በእናትና ልጅ መሀል የተፈጠረው ነገር፣ ምንድነው የሚያጋጫቸው የሚለውን ነገር ለመከታተል እንሞክራለን። ልጅስ ታማሚ እናቷን ጥቆማውን ባደረሰኝ መሰረት ወንድሜ እንግዲህ ልጅ እናትን ትበድላለች፣ ታስቸግራለች ነው ያለኝ። ስለዚህ ምንድነው መንስኤው፣ ምንድነው መፍትሄው የሚለውን እንግዲህ ለማየት ታዝበን መፍትሄ ለመስጠት ነው ምንችለውን ለማድረግ ነው ምንሞክረው ማለት ነው። ቤተሰቦቼ ወደ ውስጥ እንግባ። ሁለቱም እንዳሉ ነግሮኛል። ስለዚህ ምንድነው ያለው የሚለውን ነገር ለመከታተል እሞክራለሁ። አገባቤን እንግዲህ እንደተለመደው በመርማሪ ጋዜጠኛነት መስዬ ሳይሆን የምገባው በሌላ መልኩ ለመግባት ነው የምሞክረው። ከገባው በኋላ የሚሆነውን ነገር እከታተላለሁ ማለት ነው። አብራችሁን ቆዩ። እንግባ። አለ መብራት ሰው አለ ብዬ አስባለሁ። ጤና ይስጥልኝ። እንዴት ናችሁ? ሰላም ነው? ይመስገን። የወይዘሮ ትብለጽ ቤት ነው? ጸጋ። ኦኬ። ትብለጽ ተብዬ ነበር የተጠቆምኩት። እኔ የመጣሁት ከሚዲያ ነው። ካሜራ ይዘናል። ከሚዲያ ነው የመጣ ነው። ወደዚህ ቤት ያስመጣን አንድ ጉዳይ ነበረ። ጥቆማ ተሰጥቶኝ ነው እንደነገርኩሽ። ስለምን? እዚህ ቤት ታማሚ ሰው የለም? ምናልባት ታማሚ አለ፣ ግን ምን ነበር ሀሳብ አልገባኝም። ሚዲያችን እንግዲህ እንዴት ነው መሰለሽ የታመሙባቸው ሰዎችን ወይም ደግሞ የታመሙ ሰዎች ያሉበት ቤት ውስጥ ህመማቸው የጠናባቸው ሰዎች በበቂ ሁኔታ ሕክምና ያላገኙ ሰዎችን እንደ ሚዲያ እንዲረዱ እናደርጋለን። እኛ የቻልነውን እንደ በአቅማችን የምናደርገው እናደርጋለን። ሚዲያችን የሚከታተሉ ብዙ ተመልካቾች አሉ እና የታመሙ ሰዎች የሚረዱበት ፕሮግራም ነው እና አካባቢ ላይ ዞር ዞር ስንል እዚህ ቤት ጎራ ብትሉ ምናልባት በጣም የታመሙ ሰው አለ እና እዛ ገብታችሁ መርዳት ትችላላችሁ ፈቃደኛ ከሆኑ ተብዬ ነበር የመጣሁት። በምን ዙሪያ ነው እርዳታው? አልገባኝም። ምንድን ነው የምትረዱን? በምን አይነት መንገድ ምንድን ነው የምትረዱን? እርዳታው የገንዘብ ድጋፍ ማድረግ ነው፣ ወይም ደግሞ ህክምና ካስፈለገ ህክምናው እስከ ምን ያህል ድረስ ያስወጣል የሚለውን ተመካክረን ተወያይተን ተጫውተንበት ስለ ጉዳዩ በገንዘብ የሚረዳበትን አስታማሚ ካለ ለአስታማሚ ገንዘብ ሰጥተንም ሊሆን ይችላል። ራሳችንም ገብተንበት ወይም የሚረዱ ባለሀብቶችም ካሉ እነሱ መጥተው በአካል አይተው የሚረዱበት መንገድ ታይቶ ህክምና እንዲያገኙ ይደረጋል። ታማሚ ሰዎች ማለት ነው። አስታማሚ ቢሆን አጠገብ ካለ አስታማሚ ይሄ ወጪ ያለብኝ ብሎ የሚለውን ለአስታማሚ ሰጥተን እንዲያስታምምበት የቻለውን ነገር እንረዳዳለን። ያን ነው የሚሰራው ሚዲያችን። ይሄ ቤት ግን የትብለጽ ቤት አይደለም። ምናልባት የጸጋ ቤት ምናልባት ስም ተሳስቶ ይሆን አላውቅም። እሺ ያው የእናቴ ስም ነው፣ ግን በእኔ መጠራት ስላለብን የጸጋ ጸጋ። ኦኬ ጸጋ አንቺ ነሽ፣ ልጅ አንቺ ነሽ ማለት ነው። ስለዚህ እናትሽ ትብለጽ አለች፣ ኦልሬዲ የትብለጽ ቤት ነው አለች። ግን ያው በእኔ ቢጠራ ደስ ይለኛል በሚል ነው እንጂ መልካም አለች እናቴ። እና ግቡ መግባት ትችላላችሁ። እሺ ነው። እንዴት ናችሁ? ሰላም ይግባ እዚህ ቤት። እሺ እንዴት ነው? ሰላም ነው? እናትሽ እሷ ናት? አዎ። ኦኬ እናቴ ያው ከቤት አልወጣ ምናልል። እንዴት ነው? ሰላም ነው እናታችን? ብዙ አትናገርም። አይናገርም? ትንሽ ምንድን ነው የህመማቸው መንስኤ? ሰላም ነው? ያው ያዳምጡናል አይደል? ማዳመጥ እንጂ መልስ ለመመለስ ትንሽ ያው እንደነገርኩሽ ተጠቁሜ ነው የመጣሁት ወደዚህ ቤት። ሚዲያችን የሚሰራው ይሄንን ነው፣ ያው ቀደም ሲል እንደነገርኩሽ ማለት ነው። ምን ያህል ጊዜ ሆናቸው እናታችን ከታመሙ? ምንስ ነው የህመማቸው መንስኤ የሚለውን እስኪ ብናውቅ። ትንሽ ብዙ ጊዜ ቆየባትና
ትንሽ የገንዘብ ችግር ሕክምናው እንደምታውቀው ሁሉም ብር ነው እና በቃ ትንሽ የገንዘብ ችግር አለና ሳምባ ምች ምናምን በቃ ሳምባ ምች ነው። ለዛ ነው በጣም ሌሊት በጣም ሳላለን እና ለመናገር ደግሞ ጉሮሮአችን ስለያዛት ለዛ ነው ያው እኔም ቤት ቁጭ ብዬ በቃ መንከባከብ ሆነ ስሬ። የእናት ነገር ታውቀዋለህ መቼም በጣም እሷ ብዬ ማለት ነው። ብቸኛ ልጇ ነሽ? አዎ እኔ የመጀመሪያም የመጨረሻው። አባትስ? አባት በህይወት የለም። ያው ብቻዋን ነው ያሳደገች ማለት ነው። ለፍታ ከማንም በታች ሆና እንዴት ሆና እንዳሳደገችኝ እኔ ነኝ የማውቀው። ለራሷ ሳትበላ ለኔ እያበላች ነው ያሳደገችኝ። ይገርማል። አሁን በተራዬ እኔም ልንከባከባት ብዬ ነው። እንዴት ነው ህክምና ቦታ ምን አይነት እንትን ያው የሳምባ ምች መሆኑን ነገሩሽ? በቃ ባለኝ ነገር እያሳከምኳት ወጥቼም ሰራውም አገኘውም አጣውም ከጓደኞችም ተቀባብዬ ምናምን መድኃኒት ምናምን ትንሽ የሚያረጋጋትን እያረኩላት ነው። እንደዛ እንዲሆን ያለሁት እንደምታያት ናት። እንደዚህ በብቸኝነት እያስታመምሽ ያለሽው አንቺ ነሽ? የቤተሰብ አካል የለም? በእናትሽ ወንድነት ምናምን ማንም የለም። እኛ ነን በቃ። እኔ ነኝ አሁን እንትን ውለቷን እየከፈልኩኝ ነው ያለሁት። አሁን ላይ ውለቷን ግዴታ መክፈል አለብኝ። እሷ ለኔ የሆነችው ነገር መቼም ከአይምሮ አይጠፋም። ያደረገችልኝ ነገር ሳስታውሰው ራሱ በቃ ከዚህ በላይ መንከባከብ እንዳለብኝ ነው የሚሰማኝ። የእናት ውለታማ ልክ ነው፣ ተከፍሎ የማያልቅ። ኧረ የእሷ እናትነት ደግሞ ይለያል፣ የትም የለም። ለዛ ውለቷን መክፈል አለብኝ። አይዞት እናታችን፣ እያለቀሱ ነው። አይዞት እናታችን፣ አይዞት። አንዳንዴ በቃ ማልቀስ በሽታ ውስጥ ሕክምናውን ሳታገኝ ስትቀር ደም አላቸው መሰለኝ ካፋቸው። ሕክምናውን ሳታገኝ ስትቀር እንደዛ ምንድን ነው መድኃኒት እየወሰዱ ነው? አለ መድኃኒት ትወስዳለች። ምን ያህል ጊዜ ሆናቸው ግን ከታሙ? ሳምባ በጣም መጥፎ እኮ ነው። አሁን ወደ 7 ወር ምናምን ወደዛ እየተጠጋት ነው። እኔ ያለው ቀና ትላለች፣ ቀና አረጋታለሁ። ጨርሶ የማሮት እንግዲህ እናታችን። እሷ ያላየሁት ፈተና የለም አሁን ላይ። በጣም እያመማት ሳይ ደግሞ በቃ ስለሚጨንቀኝ አንዳንዴ መጠጥ እጠጣለሁ። በቃ ትንሽ ከጭንቀቴ ለመውጣት ስል በቃ ምናምን መግባት እፈልጋለሁ። ለምን እንደዛ? በቃ በየቀኑ አልጋ ላይ ሳያት እናትነት ስሜቷ ውስጤ ስላለ በቃ የእሷ እንዲመሆን የኔ ቆሞ መሄድ ያስጠላኛል። ሲከፋሽ መጠጥ ትጫለሽ አንቺ? አዎ በቃ እሷ እንዲሆን ማየት አልፈልግም ነበር። ለእኔ ላደረገችው ነገር ይህ አይገባትም ነበር። ለእሱ በጣም ውለታው ሳትበላ አብለታኛለች። እሷ ሳትጠጣ ጠጥታ ሳትለብስ እሷ ለእኔ አልብሳ ነው ያሳደገች፣ ከማንም በታች እንዳልሆን አድርጋ። አሁን በእንደዚህ አይነት ሁኔታ መሆኗ በጣም ያሳዝነኛል። ምንድን ነው አሁን እየሰራሽ ያለሽው አንቺ? እኔ በቃ ካገኘሁ ጓደኞች አሉኝ እንደዚህ የኔና በቃ እናቴ እንዲህ ስለሆነች ስለሚያዩ አንዳንዴ ገንዘብ ይሰጡኛል። በዛች ገንዘብ አንዳንድ መድኃኒት የሚያቀልላትን ነገር ምናምን እየገዛው እመጣለሁ። የታዘዙላት መድኃኒቶች አሉ። ሙሉ መግዛት ባልችልም አንዳንድ የተወሰኑትን ቅድሚያ የሚወሰደውን እየገዛው አመጣላታለሁ። አሁን ደህና ትሆናለች። ከትንሽ እንትን በኋላ ጥሩ ትሆናለች። አይዞት እናታችን፣ አይዞት። እንግዲህ እኛ እዚህ ያለ ነው ልናግዝ ነው በቻልነው አቅም። አይዞት እንግዲህ አይዞት። መጥፎ በሽታ ነው አውቀዋለሁ። ምናልባት በቅርብ ሰው እንደዚህ የታመመ ሰው አውቃለሁ እና ከባድ እና የሚወሰድ ነገር የሆነ ነገር ምን ላምጣልህ? እየጠራች ነው። ታመሏ እንደዚህ ነው። ተኛና የሆነ ነገር ውሰድ እንጂ። ምን እናርግ እናታችን? ምን አሉኝ?
ይቀርላቸው። ሶፍት እስኪ ሶፍት ምናምን አለ ሶፍት ቢገዛው ማረቡ ራሱ እንዳለ ደም ነው። እስኪ ያምጭላት በቃ ችግር የለም እንልካለን። እኛስ እንልካቸዋለን ችግር የለም። እሺ እንልካቸዋለን። በዚህ እየጠራረግሽ አይዞት እናታችን። እንግዲህ እስኪ የቻልነውን ያህል ለማድረግ እንሞክራለን። አሁንም ትንሽ እንደ ሚዲያ እየሰራን ያለነው ነገር ብዙ የሚያግዙን ሰዎች ስላሉ እነሱ ይረዳሉ የምንላቸው ሰዎች እንግዲህ ማየት ስላለባቸው ነው። እማኝ ነው ማለት መታየት አለበት ምንድነው የተፈጠረው የሚለው። ለዛ ነው እንግዲህ ቆይታ ያደረግነው። አሁንም አይዞት፣ አያልቅሱ፣ አይዞት። ምን አሉ እንትና ትበል አትጠጋ እንትን ስለሚተላለፍ ምናምን ጥሩ አይሆንም። እንደዚህ ታደርጓለች። እንደዚህ ነው አዲስ ሰው ምናምን ስታይ በቃ መሏ ትንሽ ከበድ ይላል። 7 ወር አልሽኝ በሽታው ትንሽ እኔም እንደዚህ ትግል ብዬ ነው። አሁን አንቺ እየሰራው ነው ያው የተገኘው ብለሽኛልና ምን አይነት ስራ ነው የምትሰሪው? ገቢሽ ምን ያህል ሆኖ ነው ከምግብ አልፎ ለእሳቸው የመድኃኒት ምን በዛ ነገር እያሳለፍሽ ነው? አሉኝ በፊት ላይ ሰራ ስለነበር ምናምን ገንዘብ ምናምን ስለማገኝ በፊት በምሰራ ሰዓት አብሬያቸው ምናምን ያሳልፍኩ ጓደኞች አሁን በሰዓት እናቴ በጣም መታመም ስለሚያውቁ ትንሽ ያላቸው ነገር ምናምን ስለሚረዱኝ በዛች እንትን ብዙ ምግብ ስለማትወስድ ምናምን ብዙ እንትን የሚል ነገር አለ። ለዛም በቃ እንደዚህ ነው። በቃ ውድ ይከፋታል መሰለኝ ማልቀስ ነው በቃ ምን እንደሚከፋት አላውቅም። እንግዲህ ያው መነሳት አለመቻል እኮ ቀላል እሱ ነው እኮ በሽታው እኮ ዋናው ደግሞ በሷ ቦታ ባረገኝ ነው የምለው። አንዳንዴ እኔ ነው የምታወራኝ። ቆይ ምን አሉኝ? እኔ እየገባኛል እንትን አትበል ስለምተላለፍ አንተ አትጠጋት ጆን ለሰሚውን ተው ችግር የለውም እናስተካክላታለን። በቃ እናታችን ምን ሌላ የሚያማቸው ነገር ይኖር ማነው? ምን አሉ እናታችን? ተመልሰና እያልኩ አንድ ሰው አለ ቦላ ትንሽ ምልክት አድርግልኝ ነው መናገር የፈለጉት ነገር አለ መሰለኝ አልገባኝም። እንዲህ ነው አመሏ ትንሽ ህመሙ ነው። እናታችን ችግር የለም ተመልሰን እንመጣለን። አይዞሽ ስታለቅስ ማየት ራሱ እንዴት እንደሚያመኝ እኔ የማውቀው። እኔ የምጨነቀውን ያክል አታውቅም እሷ። ግን እኮ ቅድምም እያልሽኝ ነበረ እንግዲህ ጸጋ ነው ያልሽኝ አይደል? ትንሽን አይዞሽ ጸጋ እንዴት ነው ሲከፋሽ መጠጥ መጠጣቱ ራሱ ሰላም የሚሰጥ አይመስለኝም። ትንሽ ቢያንስ ከጭንቀት እንድትወጣ እንደዚህ ያደርጋል። በቃ እሷ እንደዚህ እያየው እኔ እንጃ ብቻ ትልቅ ቦታ ወስጄ አሳክሚያት የቤቷ እናቴን ማየት ምናምን እፈልጋለሁ። በፊት ጤነኛ እያለች የነበረችበት ሁኔታ አሁን ላይ ማስታወስ አልችልም። እንደዛ ይሰሩ ነበረ። አሁን ከእንደዚህ ከመሆናቸው በፊት ወጥቶ ይገቡ ነበር። አዎ እንደ ልቧ ነበር የምትገባው። አሁን አልጋ ላይ ከያዛት በኋላ እንደዚህ ሆነችው። ቀኔ ማውጣት አልቻልኩም ምናምን ጓደኞቼ እየምን ለማግኘት ራሱ ሰዓት የለኝም። እነሱ እየመጡ ምናምን የሆነ ገንዘብ ምናምን ስለሚያደርጉልኝ አንቺ አሁን ስራ በቋሚነት እየሰራሽ አይደለም? የለም ምንም አይነት ስራ የለም። እስኪ ነገሩን ለመከታተል እንግዲህ እየተያየን እንግዲህ የኛም እንትኖች ስላሉ አጋዦቻችን ስላሉ በብዙ እነሱ ነገሩን አይተው ሊያግዙን የሚችሉበት ድረስ ያግዙናል።
እኛም የቻልነውን በደንብ እንሞክራለን። እንግዲህ እናታችን በጤና እንግዲህ ተመልሰው እንደምንገናኝ እኛም የቻልነውን ጥረት አድርገን አንቺም እንደ ልጅ የቻልሽውን እያረግሽ እንደሆነ ነግረሽኛል እና እናቴን ጤናዋን ብትመልሱልኝ በጣም ደስ የሚለኝ። በምን ብንረዳሽ ደስ ይልሻል? አሁን ማለት ይሄ ቢደረግላት ይሄ ከሕክምናው ባለፈ ምንድን ነው ችግር? በገንዘብ ደረጃ መረዳት አለባት። ያ ገንዘብ ካለ አሁን እጄ ላይ ገንዘብ ቢኖር እሷን በጣም አሳክሞ ጤነኛ የማድረግ እንትን ይኖር ነበር። ገንዘብ እጥረት ስላለውን ግን ምንም ማድረግ አልቻልኩም። ምግብስ እንዴት ነው? እየበሉ ነው? ፈሳሽ ነገር ምናምን ትጠቀማለች፣ ትንሽ ትወስዳለች። ቤት ውስጥ ያለ ነገር ነው የምትሰሪላቸው ወይስ ከውጭ ምናምን ነው? እንደዚህ ቤት ውስጥ አበስላታለሁ፣ አንዳንዴ ከውጭ ነው። በቃ እናታችን እንግዲህ ተመልሰን እንመጣለን። እኛም ጥሩ ነግራናለች ያለውን ነገር ምን እየሆነ እንዳለ። ስለዚህ እኛ የቻልነውን ነገር እናደርጋለን። ተመልሰን እንመጣለን። እናታችን ወይዘሮ ትብለጽ ማለት እሳቸው ናቸው ማለት ነው አይደለ? ስለዚህ ትክክል ነው የተጠቆምነው። ስም ላይ ስህተት አልነበረም። ትንሽ አንዳንዴ አሁን እሷን ትንሽ ወራቶች አልጋ ላይ ስላለች ያው ጸጋ ብለው ከመጡ ያገኛሉ እንጂ በእናቱ ስም ቢጠራ ማን ደስ የማይለው አለ። በዛ ነው። መልካም እንግዲህ ቆይታችንን ተመልክታችኋል። እስኪ ምንድን ነው ከዚህ በኋላ እንዴት መረዳት አለባቸው የሚለውን ነገር እንግዲህ የምንወያይበት መፍትሄ የምንፈልግበት ነው የሚሆነው ከዚህ በኋላ ማለት ነው። በዚህ መልኩ ሲሆን በተሻለ መልኩ የምንገናኝበት ነው ድጋሚ የሚሆነው። ጸጋም አይዞት እናታችን፣ ይህ ነገር ከባድ ነው፣ መፍትሄ በቶሎ የሚያሻ ጉዳይ ነው። በዚህ ነገሩን ለመከታተል እንሞክራለን። ቶሎ እግር በእግር እየተከታተልን እርዳታ የሚገኝበት ምክንያት እንፈልጋለን። አስተማሚ ልጃቸው ደግሞ አለች እዚህ ጋር ብቸኛ ልጃቸው፣ እሷን እንግዲህ በቅርበት ሆነ አብራ የምትታገዝበትን ሁኔታ እያመቻችን ጤናቸው እንዲመለስ በብዙ እንጸልያለንም የቻልነውንም እናደርጋለን ማለት ነው። በድጋሚ እንግዲህ ተመልሰን እንመጣለን። ጸጋ መጨረሻ ላይ እንግዲህ ቀረ የምትይው ነገር ካለ ማለት የምትፈልጊው? እናቴን ብታሳክሙልኝ በጣም ደስ ይላል። በቃ እሷ እንደዚህ ሆና ማየት እኔ በጣም አልችልም። የሆነ ነገር አድርጋችሁ እንትን እንድትሉኝ እፈልጋለሁ። እናቴን በገንዘብ መረዳት የምትፈልጊው? አዎ በገንዘብ ቢያንስ ገንዘቡን እጄ ላይ ካለ እሷን ወስጄ ማሳከም ምናልባት ጥሩ ቦታ እንድትታከምስ ማድረግ ብንችል፣ ጥሩ ቦታ ሕክምና ቦታ በወስዳት ነው የሚሻለው። እኛውም ብዙ ጊዜ ከገንዘቡ በተሻለ የሕክምና ቦታ እንዲታከሙ ማድረግ ነው ሚዲያችን ብዙ ጊዜ የሚሰራው እና የተሻለ ቦታ እንድትታከሙ እናትሽ የቻልነው እናደርጋለን። ጥሩ ቦታዎች ላይ ጥሩ ዶክተሮች ያሉበት ቦታ ማለት ነው። ያንን ነው ልናደርግ የምንችለው በብዛት። አለፍ ሲል አንዳንዴ ደግሞ በገንዘብም የተወሰነ እንትን እንላለን። ያን እንዲረዳ እናደርጋለን። ግን የሚሆነው አብዛኛው በገንዘቡ ሳይሆን የተሻለ ሕክምና ቦታ መውሰድና እንዲታከሙ ማድረግ ነው በነፃ። ስለዚህ ያንን ብናደርግ የተሻለ ነው አይደለም? በገንዘብ አዲስ ሰው ስታይ በቃ እንደዚህ አይዞሽ እናቴ አይዞሽ መናገር ደግሞ ይፈልጋሉ። ትንሽ ስትናገር ደግሞ ትንሽ ከውስጧ ደም ምናምን በጣም መናገር እንትን ካለች እንደዚህ ያጋጥማታልና ባትናገር ነው የሚሻለው። እንደዛ ነው የሚሻለው። መልካም እንግዲህ ያንን እናደርጋለን። ስለዚህ እንዳልኩሽ በዚህ መንገድ ነው ሊሆን የሚችለው፣ በሁለት አይነት መንገድ። አንዱ ሕክምና ቦታ ጥሩ የሕክምና ቦታ ሄዶ ማሳከም፣ እኛ ስፖንሰር የሚሆኑ ሕክምና ቤቶች ፈልገን፣ ሁለተኛው ደግሞ በገንዘብ የተወሰነ ነገር ማድረግ ነው። ያንን እናደርጋለን። ጸጋ ለነበረን ቆይታ አመሰግናለሁ። ምንም አይነት ችግር የለውም። እንግዲህ ተመልሰን እንመጣለን፣ እንገናኛለን። እናታችን አይዞት፣ እንግዲህ አይዞት እናታችን፣ ተመልሰን እንመጣለን። እሺ ማይ እሺ። እንግዲህ ቤተሰቦች ወደ ውስጥ ገብተን የተመለከትነው የታዘብነውን ነገር እናንተም አይታችኋል ማለት ነው። እንግዲህ እናትና ልጅ በምን አይነት ሁኔታ ላይ እንዳሉ የሚታይ ነው። እናት በተለይ በጣም ታማና ችግር ውስጥ እንዳለች በደንብ የሚታይ ነገር ነው። ትንሽ አሳዝነውኛል። እኔ ደግሞ በቅርበት ማውቀው እንደዚሁ በዚህ ህመም እየተሰቃየ በሳምባ ምች እየተሰቃየ ያለ ሰው ስለማቅ የእሳቸው ህመም ትንሽ ተሰምቶኛል ህመማቸው። ልጅም ደግሞ እያስታመመች እንደሆነ ቋሚ ስራ እንደሌላት ሕክምናው እንዳስቸገራት እሷን በጠናታማ ግን በቂ ሕክምና
ሕክምና ቦታ ይዛት ሄዳ በበቂ ሁኔታ ልታሳክማት እንዳልቻለችም ተናግራለች። ያንን ተመልክተናል። ከዛ ባለፈ ግን አንዳንድ የታዘብኳቸው ነገሮች አሉ። ወይም በደረሰኝ ጥቆማ መሰረት እናትና ልጅ ጥሩ ሁኔታ ላይ አይደሉም። ልጅ ትንሽ እናቷን ትበድላለች የሚል ጥቆማ ነው ቀደም ሲል የደረሰኝ እንደምታስታውሱት። ያንን ነገር እስኪ ይታያሉ የሚለውን ለመታዘብ ሞክሬ ነበረ። ምናልባት ይሆናል ብዬ ያሰብኩት ቅድም ላንተም እያልኩ ነበር ሱራ፣ እሷ ልጅቷ የሆነ ሳለ ምን አለችኝ? ጸጋ መጠጥ እጠጣለሁ አለችኝ። መጠጥ እጠጣለሁ ሲከፋኝ፣ ምንም ማድረግ አለመቻሌ ሲሰማኝ እጠጣለሁ መጠጥ ብላኛለች። እና መጠጥ ስጠጣ ደግሞ ሰው ልጅ ትክክል አይሆንም። በዛ ሀዘንና መከፋት ስሜት ውስጥ ሆነ መጠጥ ስጨመርበት ሌላ ነገር ውስጥ ነው የምትገባው። እና ይሄ ብስጭት ውስጥ ከቷት፣ ምናልባት ስራም ስለሌላት ይሄ ብስጭት ውስጥ ከቷት ከእናቷ ጋር ክፉ ደግ ልትነጋገር ትችላለች። እና ምንድን ነው ክፉ ደግ የሚያነጋግራቸው የሚለው አንዱ ጥርጣሬ ይሄ የሆነ መጠጥ እጠጣለሁ ለራሷ በግልጽ ነገረችኝ። ምኑንም ገና እኛ እዚህ ነው ብለን የሚታይ ነገር እንኳን ሳናይ ማለት ነው ከነገሯ እሱን ያስኩኝ። ሁለተኛ ነገር ደግሞ በቃ የሆነ ሳሌ ብቻ አንተም እያልከኝ ነበረ ጋቢውን ስታለብስባት የነበረበት መንገድ ሰው እንትን እንድትል አልፈለገችም፣ እንዲያናግራት እናትየዋ አልፈለገችም ብለኸኛልና እሱንም እኔም ታዝቤያለሁ። እናትየዋ ልታናግረኝ ሞክራ ነበረ። ድምጿ በደንብ አይሰማም። እኔም ቀርቤ ላዳምጣት ሞክሬ ነበር። ድምጿ በስርዓት ሊሰማ አልቻለም። ቀርቤም ደግሞ በደንብ አፍላፍ ማለት ወይም በጣም ተጠግቼ እንዳላወራም ደግሞ ትንሽ ነገር ቫይረስም ስለሆነ ራሴን ትንሽ ራቅ አድርጌ ነው ለማውራት የሞከርኩት። ያው ቫይረስ ስለሆነ ማለት ነው የበሽታው አይነት። ለዛም እንግዲህ ለመስማት ሞክሬያለሁ ጠጋ ብዬ፣ ግን ድምጻቸው ወደማይሰማም እናትየዋ ብቻ ግን ታሟል። ደም ነው ካፋቸው የሚወጣው። ያው የሳምባ ምች ያ ነው ምልክቱ። በቶሎ ሕክምና እርዳታ እንዲያገኙ ምንችለውን ነገር እናደርጋለን። እናንተም ተመልክታችኋል። እግዚአብሔር ጨርሶ ይመራቸው። ከዛ ባለፈ ሁለተኛው ነገር ግን ያው ድብቅ ካሜራ አስቀምጠናል። ለማንኛውም ምንድን ነው መንስኤው የሚያጋጫቸው የሚለውን ለማወቅ ማለት ነው። አሁን ላይ እንዲህ ነው ብዬ የሚያጋጫቸው ነገር አለ ወይ ብዬ መጠየቅ አልችልም። እናትና ልጅን ወይም ልጅን ያንን ሳልጠይቃት ዝም ብዬ ነው የወጣሁት። ግን ምን ተፈጥሮ ይሆን የሚለውን ግን ለማየት እንዲያስችለን ድብቅ ካሜራ አድርገን ወጥተናል ማለት ነው። ምን ይፈጠር ይሆን? እሱ የታዘበው ወይም ያዳመጣቸው ጠቋሚያችን ያዳመጣቸው ነገሮች እውነትስ እየተፈጠሩ ነው ወይ የሚለውን ነገር ለማየት እንሞክራለን። በዛ መሀል ገብተን እንግዲህ ለማስታረቅ ነገሩን እንሞክራለን ማለት ነው። እነዛን ነገሮች እንግዲህ ለመከታተል ለማየት እንሞክራለን። አብራችሁን ቆዩ ቤተሰቦች። ድብቅ ካሜራው ተገጥሟል። ምን ይፈጠረው የሚለውን እንግዲህ እናያለን። ሴትዮዋ ደግሞ የሚታከሙበትን ሁኔታም ደግሞ እያመቻቸን እስከዛ ጊዜውን ወስደን እንከታተላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው በርቱ፣ ቀጥሉበት ቤተሰቦቼ። እንግዲህ አብረን እንከታተል የሚሆነውን። አብራችሁን ቆዩ። እሺ ማልቀስ ተሳካ። ማልቀስ ማሳል ደነዝ ገና ከዚህ በላይ ስንት ይቀርሻል? ወረኛ አስመሰልሽ። አሁን ያው ሊያሳክሙሽ ነው። እስኪ ሰው ሆነሽ አይሻለሁ። እዛው እያሳከሙሽ እዛው ገልሻለሁ እንጂ አንቺ ሰው አትሆኚ መቼም ማለት መቼም። እስኪ ሰው ሆነሽ እናያለን። ሄላ አንተ ድንዝዝ ዝም በል ቦርኮ። ቅድም የሆነ ሰው አለ እንግዳ እያልኩህ። አይ ነው ወይስ ልትተባበር ነው? ከእሷ ጋር ነው አብሬ ቆፍሬ መቃብር ከፈለክ። ስንት ይዘክነውን ገንዘብ እንደዛ ስትሆን የነበረው። ጥፋ ሌላ ሰው ደውሏል። ሌላ ሰው ይግባ። እንደውም በኋላ ትመጣለህ። አንተ ደውላለህ። እኔውም ቦቆኛል እዚህ። አሁን እሷም እዚህ ሳሏን እየለቀቀችብኝ ነው። ደውላለሁ መልሼ።
እንዳንቺ ጭቅጭቅ አይጠፍምና እሺ ወይ አንቺ ገና ነይ እንጂ ትንሽ ጉንጨት ትበይ። ትዝታሽ የለሽም ትዝታው ዝም በይ ቆሻሻ። ስንት ነገር ያደረግሽኝን ረስተሽ ነው አሁን ሕክምናሽን ታደርጊያለሽ። 1 ብር ከኔ እንዳትጠብቂ። አንድ ገንዘብ የአባቴን ገንዘብ ንብረት አንድ ነገር እንደውም ብትሞቺ ነው ደስ የሚለኝ ብትሞቺ። ነገሩ አሁን 1 ሳምንት ታገለግኛለሽ በደንብ አሪፍ ሰዎች ይመጣሉ። ምን አይነት ይሁንልሽ ዛሬ ይቀር እና እንደተለመደ ይምጡ። እኔ በመሆኔ ነው እንደውም እንደዚህ ማበላሽ። አፈር ነበር ማውላት። ሄላ እንዴት ነው? እና አይመችም ዛሬ ነው? በቃ ችግር የለም። ሌላ ልጅ ስለደወለ እሱ ይመጣል። ነገ ና በቃ ደውላ ትጥፋ። እሺ በምን ልስጥሽ? እንደ አባቴ አፈር ብትበይማ ተገላግልሽ ነበር። እንደዛ ስቃችን ስታበይኝ በተራሽ አየሽ። የእጅሽን የሰጠሽ በቁምሽ ነበር መቆራረጥ እንጂ ወይ ምነው ጠፋሽ እኮ ስልክ አትደውይም እንዴ? ቀስ ብለሽ ስልክ ወይ አለሁልሽማ። ጠፋሁ ትንሽ እባክሽ ጊዜ ነው እና እንወጣለን ማታ ትንሽ የሆኑ ሰዎች እርዳታ ምናምን እንሰጣለን ምናምን ልክምና ምናምን ብለው መጥተው ነበርና ለእሷ ጓደኛ አንቺ ነሽ የምታውቂው ሰው ይስታል። ሌላ ማን ያውቃል? ለእሷ ብዬ እና ማታ ደውዪልኝ እንወጣለን። ፏ ነው የምንለው። እሺ ምንድን ነሽ? ይዞሽ ብሄዳውንስ? ዝም በይ ትንሽ ዝም አይደክምሽም? አሳክመው ተሽሎሽ ወደዚያ በወረወሩሽ ያኔ ሰላም ይሆናል። እስኪ ጠጋ በይ። በአባቴ ደግሞ ዘና ብለሽ ትተኛለሽ። እኔ ነኝ ዘና ብዬ መተኛት ያለብኝ። ቁጭ ባላይሽ እራሱ በጣም ደስተኛ ነኝ። አይንሽ እንደው ወደ ደግሞ እንዲደነዝሽ ወይ ወደዛ ሄዳ። አንተ ደግሞ ሰው ሲያከብር እኮ ይቁም እንጂ ባለፈው መቼ ቀረብህን አመጣክና ነው ድጋሚ። እሷ እኮ ገና ብዙ ገንዘብ ማግኘት አለብኝ አታውቅም? ሞልታ አምጣ። ያለበለዚያ አለ ሌላ ሰው አለ የሚመጣ። ባትመጣም ጉዳይ አይደለም። ቻው በይ። እስኪ ምን ይፈጠርልኝ ነው የምትይው? ትጠጪ ትሞክሪ ትንሽ እስኪ ያዥኝ ውሻ ማነው? እንደኛሽ ነው የመጣልሽ።
ትንሽ ሲያማት ውስጥ እየተጨናነቀ ወተት እየጠጣሽ ነው? ትንሽ በቃ ውስጤ ምንም በቃ መታት በተለይ እንቧ በቃ የኔም ስቃይ እየታያት ነው መሰለኝ። በቃ ምንም አልቻለችም። ለምን ነው ወተት የምትጠጪው ግን አንቺ? እሷ እንደስታ ይጨንቀኛል። እሷ እንደዚህ ሆና እኔ እሷን ማሳከም እንደማልችል ሳስብ ራሱ ጭንቅላቴ በጣም ይታመማል። እቱ መስራት እንደ ጓደኞቼ ገንዘብ ማግኘት እየቻልኩ ምንም ማግኘት አልቻልኩም። እሷ እንደዚህ ሆና ማየት በቃ ጸጋ፣ እኔ አንድ ነገር ልንገርሽ። አንደኛ ነገር መጠጥ መጠጣቱ መልካም ነገር አይደለም። የፈለገ ጨነቀኝ ከበደኝ ምናምን ብትይም ማለት ነው የምትጠጪበትን እኮ ምናልባት መድኃኒት መግዣ ይሆናታል ወይ የምግብ ይሆናቸዋል የወተት ይሆናቸዋል አይደል? ታማለች። አሁን እሷ ምናልባት ሃይማኖታችን አላውቅም፣ ግን ትጹም ምን የሚባል ነገር አለ። ጾም ሳይሆን ለእሷ አሁን በዚህ ሰዓት የሚጠግናት ነገር ህመሟን ትንሽ የሚያስታግስ ነገር ነው። ቢያንስ ወተት ብትገዥላት ይሄ ለእሷ ህመም ማስታገሻ ነው። ምንም አልገዛላት። ብዙ ምግብ መቀበል አቅምላት ምንም ትቀበላለች። ሁለተኛ ነገር አሁን ከወጣሁ በኋላ ድጋሚ ሌላ ነገር ሰምቻለሁ። ከዚህ ከወጣሁ በኋላ በድጋሚ የተነገረኝ ነገር ትንሽ ያልጠበቅኩት ነገር ነው። ምን አለ? ምን አንቺ በደንብ እናትሽን ትሪት እያደረግሽ እንዳልሆነ ማለት ነው። እንደውም እንደማዝንላት ነው የሚያውቅ። እቤት ቁጭ ማለቴ ስንቱ እንደሚያዝንልኝ ነው። በዚህ ላይ እንደ ጓደኞቼ ወጥቼ ባለመስራት ነው። እንደዚህ ቸረት ልጅ የለችም ማለት። አይ አሁን እሱ ሳይሆን ጸጋ እያልኩሽ ያለሁት ለእናቷ ፍቅር የላትም ነው የተባለው በግልጽ አማርኛ ስነግርሽ። ሁለተኛ ነገር ትሪት አታረጋትም በስርዓት ወይም ደግሞ እንክብካቤ አታደርግላትም በአስፈላጊ ሁኔታ። ሐኪም ቤት እንኳን ይዛት ስትሄድ አይተህ ተመልክተህም አናውቅም የተባለው። በምን አቅም ይሰጣት? ቅድም እንደነገርኩ እሱማ ነገርኩሽ እኮ። ምናልባት እኮ ይሄ ቢራ መግዣው ምናልባት ጤና ጣቢያ ካርድ ማውጣትና የማውጫና የሆነ ነገር ይሆናል። ሌላው ቢቀር አሁን በጣም ብር ውድ ነው። መድኃኒት መግዣው ራሱ በጣም በሽታውን ለማወቅ ነው እንጂ መድኃኒት መግዣው በጣም ገንዘብ ያስፈልጋል። ለዛ ነው አሁን አንተ ቅድም ስትመጣ በጣም ደስተኛ ነው። እናቴ የተሻላት ያክል ነው የተሰማው እኮ። አንቺ በእንደዚህ አይነት ሁኔታ ነው ሆነሽ አይደለማ እኛ ልናግዝሽ የምንችለው ማለት። አሁን እኮ አንቺ እንዳስተማሚ እንደ ልጅ በእንደዚህ አይነት መልኩ አይደለም እናትሽን መንከባከብ ያለብሽ። የሰማሁት ነገር ልክ አይደለም። እንዴት አሁን አንቺ ምን ትያለሽ? እስኪ በቃ ይሄን ነገር ለማስተካከል እሞክራለሁ። ምን አድርገሽ ነው የምታስተካክለው? ለመተው እሞክራለሁ። እናንተ እሷን በቃ አሳክማችሁ ጤነኛ እንድታደርጉልኝ ብቻ ነው የምፈልገው። ምን ነው መተው ማለት? መጠጥ መጠጣት ነው? አዎ ተዋለሁ። እሷ ጤነኛ ሆና ካየሁ ተዋለሁ። የባሰባት መጣ የባሰባት። አይዞሽ እናታችን፣ እንግዲህ ነገሮችን ለማስተካከል እንሞክራለን በቻልነው አቅም። አሁንም ነገሮች ግን ገና እግሬ ከመውጣቱ የሰማሁት መረጃ ስላለ በአንቺ ጉዳይ ትንሽ ከፍቶኝ ነው የተመለስኩት። ሰው ብዙ ያወራል። እኔ ለሱ እንኩላት ማንም አለ ማንም ዘመድ የለም። እኔ ነኝ እንደሷ ታማሚ ሆኜ ቁርምት ብያለሁ ታብሬያት። እንደ ጓደኞቼ መዝናናት እየፈለኩ እንኳን አልዝናናም። አንድ ቀን ብቻዋን ጥያት አልሄድም እያልኩ አንድ ቦታ ጥያት ተንቀሳቅሼ አላውቅም። ገባኝ እኮ። ያም ቢሆን በዚህ አይነት መንገድ አይደለም ነው እያልኩሽ ያለሁት። አሁን ከጎን መሆን ካለብሽ ከእናትሽ ጎን እስከ መጨረሻው ከጎኗ መሆን ነው። አሁን አንቺ ብዙ እንደምትመላለሱ እንደምትጠጪ እንደምትሰክሪ ይህን ተነግሮኛል። አንቺም ያልሽኝ ያለ ይኸው አሁንም እያየሁት ነው። ስናደር ትንሽ ንዴቴን ለማብረድ ለመረጋጋት። ምንድን ነው የሚያናድሽ? በቃ እሷ እንደዚህ ሆና ማየት አልፈልግም። ስንት መስዋዕት የከፈለችልኝ እናቴ እንዲሆን ሳያት ያመኛል። ዞሮ ዞሮ እኮ ስለሚያምሽ ስለሚያበሳጭኝ ብለሽ እኮ መጠጥ እየጠጣሽበት ነው። ጠጥተሽ ደግሞ ክፉ ደግ ትነጋገራለሽ መሰለኝ ከእናትሽ ጋር። ትንሽ የመጠጡ ባህሪ ነው። ትንሽ ስጠጣ ስለሚከፋኝ እንደዚህ ሆና ስንት ነገር ያሳለፈች እናት ሆና ሳያት ከራሴ ጋር እጣላለሁ። ታዲያ የራስሽን ስሜት ነው እዚህ ጋር እያስተጋባሽ ያለሽ እንጂ እኮ የእናትሽን ህመም እያዳመጥሽ አይደለም። ይሄ ደግሞ አስተማሚነት ወይም ልጅነትሽን አያሳይም። እሺ ያንን ነገር ለማስተካከል እሞክራለሁ። ግን አሁን እሷን ብታሳክምልኝ በጣም ደስ
ጤነኛውን ማየት እፈልጋለሁ። እንደ ሌላ ቀን ወጥታ ገብታ ምናምን ሰርታ እንድትመጣ እፈልጋለሁ። እኔም ወጥቶ ሰርቶ የመምጣት አቅም እንዲኖረኝ እፈልጋለሁ። ለምንድን ነው ሰው እንዲጠይቃት የገቡ ሰዎች እንዲጠይቋት ማትፈልጊው? ቤት ውስጥ አዎ ትንሽ ህመሙ ትንሽ ባህሪዋን እየቀየረው ነው ማለት በቃ ይቀይራል ባህሪዋን። በቃ ብዙ መናገር ስለማትችል በቃ በጣም ትቀየራለች በጣም